ዶንት ዲሲቭ ዩርሰልፍ። ራስን አትሸውድ፣ አትሸንግሉ። ይኸውላችሁ ሪል ክርስቲያን እንሁን። ይሄ ህይወት ነው። ሪሉን እንሁን። ከደከምክ ባይዘው የመጣ ደክም ያለው በል እንዳልደከምኩ ቦን እየሞትኩ ነው። አሁን ብዙ ጊዜ ስንጸልይ የምንጸልየው አለ እጄን ያስክ እግሬን ያስክ። ሰይጣን እግር ጋር ምን ይሰራል? እግርን የሚያዘው አይደል እንዴ? ይሄንን ከያዘ እኮ እግር ብድግ ይላል። ይሄንን ከያዘ እጅ ለብቻው ነው እንዴ? የሆነ ነገር ነው እንዴ አንተ ላይ? ይሄ ነው ዋናው። በእግዚአብሔር ቃል መሸነፍ ያለበት ይሄ። በቀን ውስጥ መጸለያ 6 ሰዓት ካላችሁ 6 ሰዓት አጸልዩ። 3 ሰዓት አንብቡ፣ 3 ሰዓት ጸልዩ። ብሊክ ማናወጣው በግል በህይወታችን፣ በጓዳችን፣ በእኛነታችን፣ በአስተሳሰባችን አይታችሁ አታውቁም? አንዳንድ የራሳችሁን የሆነ ቦታ ቶት እዚህ ውስጥ ተደብቆ የተቀመጠ ያለ የማይመስል የሆነ ቀን ብቅ የሚል ያልፈረሰ እሱን የሚያፈርሰው የእግዚአብሔር ቃል አለ። ጸልይ አታፈርሰው። መቆሚያውን በእግዚአብሔር ቃል የምታፈርሰው ጸልይ አጋንንቱን ነው የምታወጣው። ሮሜ ምዕራፍ 12 ቁጥር 2 ላይ ከቁጥር 1 ጀምሮ ምንድነው የሚለው? እንግዲህ ሰውነታችሁን ወይም ራሳችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይህም ለአእምሮ የሚመች አገልግሎታችሁ ነው ይልና ከዛ ቁጥር 2 ምንድነው ይለው? በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሌላ የለውም ከላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘውም ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም በአእምሮ መታደስ መለወጥ ማለት ይህንን ዓለም አለመምሰል ማለት ነው። ክርስቶስን እየመሰላችሁ ከሄዳችሁ ይህንን ዓለም እያልመሰላችሁ ነው ማለት ነው። ዓለምን እንዳልመሰል አግዘኝ ብለን ከምንጸልይ ይልቅ ልጅን እንድመስል አግዘኝ ብንል ሞር ጸሎቱም ይቀላል፣ ቀጥታም ይሆናል። አዟዙረን ከምንጸልይ ቀጥታ ልጅን እንድመስል አግዘኝ ካልኩ ኢየሱስን የምመስል ከሆነ ሌላውን ይሄ ደግሞ በአእምሮ መታደስ መለወጥ ኢትስ ኤ ፕሮሰስ አይደል? መለወጥ የሚለው ፕሮሰስ ነው፣ ሂደት ነው፣ አስተሳሰብ ነው። ዓለምን መምሰል ክርስቶስን መምሰል በእግዚአብሔር ቃል የምንካፈለው ሐሳብ ነው። የሚታደስ የሚለወጥን በእግዚአብሔር ቃል ዕለት ዕለት እየታደሰ ክርስቶስን የሚመስልንም ሐሳብ ጳውሎስ እዚህ ውስጥ ይዟል። ድኛለሁ፣ አዎ እለወጣለሁ። መዳንን እርግጠኛ ነህ? ምን ጥያቄ አለው? መለወጥስ ኢትስ ኤ ፕሮሰስ፣ እየተለወጥን ነው። ለምንድን ነው ቸርች ትላንት አግኝቻቸዋለሁ፣ ዛሬ አግኝቻቸዋለሁ፣ ሮብ አገኛቸዋለሁ፣ እሁድ አገኛቸዋለሁ። ለምን ነው አገኛችሁ? እየተለወጥን ነው። በእግዚአብሔር ቃል እየተሰራን። ብንጨርስስ አንመጣም፣ መሬትም አንቀመጥም። ብንጨርስ ይወስደናል። ፈርሶ አላለቀም፣ እንኳን ተገንብቶ ፈርሼ ራሱ አላለኩም። ስንት ነገር አለ አሁን እዚህ ጋር መዘርዘር የማያስ ፐብሊክ የማናወጣው በግል በህይወታችን፣ በጓዳችን፣ በእኛነታችን፣ በአስተሳሰባችን አይታችሁ አታውቁም? አንዳንድ የራሳችሁን የሆነ ቦታ ቶት እዚህ ውስጥ ተደብቆ የተቀመጠ ያለ የማይመስል የሆነ ቀን ብቅ የሚል ያልፈረሰ እሱን የሚያፈርሰው የእግዚአብሔር ቃል አለ። አእምሮአችን ላይ መሽጎ የተቀመጠ አሮጌው ሰው አለ። ሰይጣን ጮኮ ይወጣል። ኢንስታንት ነው፣ ወዲያው ይወጣል። ሰይጣን ለምንድን ነው የሚመላለሰው? ግራውንድ የሚያደርገው አሮጌውን ሰውዬ ነው። ባይዘው ሲጸለይ ይወጣል፣ ከዛስ በሳምንትም ሲጸለይ እንደገና ይወጣል፣ ከዛ እንደገና ይወጣል። ተመላላሽ የሚሆንበት ምክንያት ግራውንድ አለው ማለት ነው። ሰውየው ላይ ሲንፉል ኔቸር አለው። ሰውየው የማይተወው አሮጌው ነገር አለ። ኃጢአት ይሰራል፣ ኮሚት ያደርጋል፣ ያገኘዋል፣ እንደገና ተመልሶ ያገኘዋል። ዴሊቨር ስላልሆነ ብቻ አይደለም፣ ሰውየውም ተመልሶ ይሄዳል። ሰይጣኑም መቀመጥ እንደማይችል ስለሚያውቅ ግራውንድ ትቶበት ነው የሚወጣው። ያንን ግራውንድ የሚንደው የእግዚአብሔር ቃል። ጸልይ አታፈርሰው። መቆሚያውን በእግዚአብሔር ቃል ነው የምታፈርሰው። ጸልይ አጋንንቱን ነው የምታወጣው። በትምህርትስ መቆሚያው ነው የሚፈርሰው። ካራክተሩ ይቀየራል ሰውየው። ለምሳሌ የሆነ ነገር ካለበት የእግዚአብሔር ቃል መጥቶ ይነቅለዋል። ሰይጣን ተመልሶ ሲመጣ ያ ነገር የለም። ጸርቶ ብቻ ሳይሆን ሰይጣን ማየት ያለበት ሞልቶ ማየት አለበት። መግቢያ ሳይኖር በእግዚአብሔር ቃል ታጥቆ። አሜን ነው። የሚታደስ አእምሮ የሚለወጥ ይሄ ሂደት ስለሆነ በእግዚአብሔር ቃል ውስጥ አባቶቻችን ትልልቆቹ በጣም ዋና የምንላቸው መጽሐፍ ቅዱሳችን አዲስ ኪዳን ላይ ያሉት የወንጌል ጸሐፊዎቹም የመልእክታት ጸሐፊዎቹም ሁሉም በዚህ ሂደት ውስጥ ነበሩ አይደል? በእግዚአብሔር ቃል ሁሌ ዕለት ዕለት የሐዋርያት ትምህርት ነበር። አሁን እንደኛ በሳምንት 3 ቀን አልነበረ የሚገናኙት። በየዕለቱ የሐዋርያት ትምህርት፣ በየዕለቱ ቁጭ ብለው ይማራሉ፣ በየዕለቱ ይጸልያሉ፣ በየዕለቱ ህብረት ያደርጋሉ። ሊቀላቀሏቸው እስከማይደፍሩ ድረስ ነበሩ። ሰዎቹ ያቋቸው እኮ እናቃቸው የለም እንዴ ይሏቸዋል እኮ። በፊት አቀው ነበር ነው ልትለው የምትችለው ሰውየው። አሁን ተለውጧል። መንፈስ ቅዱስ ሙሉ በሙሉ በባህሪውም ላይ ይገለጣል። በካሪዝማው በእንትኑ በኃይል ስጦታው ብቻ ሳይሆን በካራክተርም እግዚአብሔር መታየት አለበት። አሁን ወደ ቤተ ክርስቲያን መመለስ ያለብን አንዱ ነው። ሰይጣንን መዋጋት ያለብን ስጦታዎቻችን ብቻ ሳይሆን በባህሪያችንም በምንኖረው የጽድቅ አቋም ሰይጣንን ፈጽመን መዋጋት አለብን። ጸሎታችን እሱ ነው አይደል? ምድርን የሚገለባበት
የሚያናውጥ ነገር ስጠኝ ይሰጣል። እንደ እግዚአብሔር ቸር የለም። እሱ የፈጠራት መሬት ናት ብትገለባብጧትም። አየ የሆነ ነገር በላይ ላይ ይወርዳል። ይቆይ ነው እኮ አሁን እኮ ይምጣ ሳይሆን ይኑር ነው። የመጣው ነገር ያገኘው ነገር የወረደው ነገር ይኑር። እንደምታውቁት እዚህ ስጋና ደም ላይ ብቻ ሳይሆን ባህሪ ላይ ነው የሚቀመጠው። የሚለቀቀው ኃይል ብቻ ሳይሆን ፐርሰን ነው የሚመጣው። አይ መንፈስ ቅዱስ አካል ያለው አምላክ ስለሆነ የሚኖረው ካንተ ጋር ነው። የፈለኩትን እየሆንኩኝ ብልጭ እያደረገ እየሰራ አይቀመጥም። ካራክተር ስላለው ካራክተሬን ይፈልገዋል። እንደሚፈልገው ነው የሚያደርገኝ፣ እንደምፈልገው አይሆንም። በጥላውን ኃጢአተኛ ማንነት እንደምፈልገው እየሆነ አይቀመጥም። መንፈስ ቅዱስ ወደ ቅድስና ነው የሚስበኝ። ስለዚህ ያፈርሰዋል ማለት ነው ብዙ ነገር። እግሬና እጄ ጋር አይደለም ችግሩ፣ እዚህ ጋር ነው። እግርና እጄ እዚህ ነው የሚሰራው። አሁን ብዙ ጊዜ ስንጸልይ የምንጸልየው አለ። ልክ ነው ጸሎቱ። እጄን ያስክ እግሬን ያስክ ልክ ነው ጸሎቱ። ግን ሰይጣን እግር ጋር ምን ይሰራል? እግርን የሚያዘው ይሄ አይደል እንዴ? ይሄንን ከያዘ እኮ እግር ብድግ ይላል። ይሄንን ከያዘ እጅ ለብቻው ነው እንዴ? የሆነ ነገር ነው እንዴ አንተ ላይ? እጅን የሚያዘው እኮ ይሄ ነው። አስተሳሰብ ከተያዘ ሐሳብን ኮራፕት ካረገው እጅን ይሄ እኮ ዝም ብሎ አይድል ነው። መኖሩ ጥሩ ነው፣ ባይኖርም ምንም። ይሄ ነው ዋናው። በእግዚአብሔር ቃል መሸነፍ ያለበት ይሄ ነው። መጽሐፍ ቅዱስን በእጅ እንዲያዝ ጥሩ ነው። እዚህ ላይ ማስቀመጥ ግን ሌላ ነገር። ባይብል በእጅ መያዝ ጴንጤ መሆንን ክርስቲያን መሆንን ያሳያል። ያዙ። ለመኖር የሚጠቅም ግን ይሄንን እዚህ ውስጥ ማድረግ ነው። ለመኖር አየ ባይብል ይዤ ክርስቲያን ብሎኝ ሲኖር ምንድነው ከሚለኝ ይዘም ክርስቲያን እንደሆን ካስታውቅ ኖርህም አስታውቅ። ይሄ ይለወጥ። ይሄ ከተለወጠ ንግግር ይቀየራል። ልቡ ንጹህ ነው። እንደው ብዙ ጊዜ ስለምትሉት ነው የኢትዮጵያ አባባል ነው። እኔ እንደው እውነት ነው ልቡ ንጹህ ነው። ግን አፍ እንደው ፈጥሮ ያወራል። የተደበቀ ነገር አለ ማለት ነው ልቤ ላይ። እዚህ ጋር ፕሮሰስ አቅዶ አፍ እኮ ያወራም። እዚህ ውስጥ ነው ፕሮሰስ የሚደረገው እና ያመልጣል። ግደል። ክርስቲያን መሆን አለብን። በህይወት ድል አድርገህ ነው ቆመ ስትጸልይ ድል የምታረገው እንጂ እዛ በህይወቴ እንደፈለኩኝ ሆኜ መጥቼ እዚህ ጋር ብሞክረው ሰይጣን ባይዘዌ ሰፈር ለሰፈር የሚዞር ተንከራታች ነገር እንዳይመስል። ኢምፓየር ነው፣ ራሱን የቻለ መንግስት እኮ ነው። ትዝ አይላችሁም እንዴ ጳውሎስ ኤፌሶን ነው እዚህ እንደውም እዚህ እቺ ቸርች ያለችበት ከተማ አጋንንት እያወጣ በጣም ብዙ ምልክት ያደርግ ነበርና የአንድ ሊቀ ካህን ነው ሰውዬ ይላል። ስሙ ማን ነበር? አስቄዋ። የአስቄዋ ልጆች ትዝ ይላቸው ጳውሎስ በሚጠራው በኢየሱስ ክርስቶስ ስም ውጣ አሉት። ሰይጣኑ ምንድነው ያለው? ሰይጣኑ ኢምፐርሰን አወራ ራሱ። አሁን ሰውየው አይደለም ባይዘው ያወራው፣ ሰይጣኑ ነው ያወራው። ጳውሎስንም ሰውየው እኮ ላያውቀው ይችላል ጳውሎስን፣ ሰይጣኑ ግን ያውቀዋል። ጳውሎስን አውቀዋለሁ። ያስታውቃል። ጳውሎስ ይታወቃል። በንግግር ሳይሆን በህይወት ነው የሚገዛው። ኢየሱስንም አውቀዋለሁ አላቸው። ምክንያቱም መስቀል ላይ ማረጋቸውን ቆርጦ እርቃናቸውን ያስቀራቸው ኢየሱስ ነው። ሁለቱንም አውቃቸዋለሁ አለ። እናንተ አይ ሊስት ቼክ ሲያደርግ እሱ ጋር ናቸው። ማታ አብረው ነበሩ። ዶንት ዲሲቭ ዩርሰልፍ። ራስን አትሸውድ፣ አትሸንግሉ። ይኸውላችሁ ሪል ክርስቲያን እንሁን። ይሄ ህይወት ነው። ሪል እንሁን። ከደከምክ ባይዘው መጣ ደክም ያለው በል ተጸልዮልህ ትወጣለህ። ባይብል ስተዲ ተለከ ትወጣለህ። እንዳልደከምኩ በሆን እየሞትኩ ነው የሚሄድ። ደግሞ እግዚአብሔር ባይዘው እስክታወጣት ይጠብቃል። ያው ወዳጃችሁ ጴጥሮስ እየሰመጠ እያለ አድነኝ ባይል በልሳኑ ተርር ቢል ውሃ ጠጥቶ ነው የሚወጣው። ዝም ብሎ ነው የሚያየው። ደከምኩ ሲል አውጥቶት ነው የገሰጸው። አወጣውና እምነት የጎደለ አለው። ምንም ይበለው አውጥቶታል። ሰምታችሁኛል። መትረፍ አለብን። በህይወት ድል እናርግ። ህይወቱ በእግዚአብሔር ቃል ውስጥ አይደል ያለው? አሮጌውን ሰው የሚገለው ደግሞ እዚህ ውስጥ ተቀምጦ ነው። የሚታደስ የሚለወጥ የፈጣሪውን መልክ እስኪመስል አይደል የሚለው? የሚታደሰውን አዲሱን ሰው ለብሳችሁታል። የሚለወጥ የሚታደስ ኢትስ ኤ ፕሮሰስ፣ ሂደት ነው። ድናሃላው ያልተቀረፈ ብዙ ባህሪ ይኖርሃል። የእግዚአብሔር ቃል ይመጣል በላይ ላይ ይቆርሰዋል፣ ከላይ ላይ ያነሳዋል። መልክ ይመጣል፣ ከለር ይመጣል። ኖረ ረጅም ዓመት ኖረ ሳትድን በፊት የነበርከው አይነት ሰው ከሆንክ ረጅም ዓመት ቸርችም ኖሬ ሳልድን በፊት የነበርኩት አይነት ሰውዬ ከሆንኩኝ ስለ ድካም አይደለም ማውራት ያለብኝ፣ አወላለዴን ነው ቸክ ማድረግ ያለብኝ። መስራት አለበት። የእግዚአብሔር ቃል እውነተኛ ዘር ነው። የእግዚአብሔር ቃል በላይ ላይ ማውጣት አለበት። የተወለድኩት ከዚህ ቅዱስ ቃል ከሆነ ይሄ ቃል ከሆነ በእኔ ውስጥ ህይወት የዘራው ይመጣል። መልኩ ጄኒውን ነው። ኮራፕትድ የሆነ መሬት ላይ ያለ ዘር እንኳን ስንዴ ከጣልክ የስንዴ አይነት ይወጣል። ንጹህና እውነተኛ የሆነ የእግዚአብሔር ቃል ከተዘራ የክርስቶስ አይነት ይወጣል። ስለዚህ መዳን ውድ ነገር፣ መለወጥም ግን አለ፣ መጠበቅ አለበት። ይሄ የተበጠበጠ ቀን ሌላው አካል በሰላም መኖር አይችልም። ስለዚህ ይሄን ፕሮቴክት የምታደርገው ድነትን እያከበርክ ነው። መዳኔ ክቡር ነው እያልክ ሰይጣን መጥቶ ሊከስህ ይሞክርሃል። መዳንን ሊያጣጥልብህ ይሞክርሃል። እግዚአብሔር ልጁን ከፍሎ የዘላለም ሕይወት ሰጥቶ የምታልፍበትን መንገድ እያሳየ ኮምፕሌን አድርግ ይልሃል። ሳልቬሽንን አቃሎት ማለት ነው። ድነቴ ምንም እንዳልሆነ እንዲሰማኝ ዛሬ ገንዘብ አለማግኘት ሊሆን ይችላል። ዛሬ በተለያየ ነገር ውስጥ ማለፍ ሊሆን ይችላል። ዛሬ ሰዎች
ካሉበት ነገር አውጥተው ሊሆን ይችላል። ይሄንን እያሳየ እግዚአብሔር አይወድም ሊልህ እኮ ይችላል። ሌቭል ነው ባይዘው ሌቭል ነው። ያኔ ጳውሎስ እንደነዚህ አይነት ክሶችን መከላከያ መዳንን ማሰብ ክርስቶስ በመስቀል ላይ የከፈለውን ዋጋ ማሰብ ነው። ቅድም ሲዘመር ጂሰስ ክርስቶስ ለኔ የከፈለውን ዋጋ ካሰብኩት ቢገለኝ ልክ ነው። የሆነ ነገር መከልከል አይደለም። ብሞት ሰይጣንስ ታርጌቱ ምንድነው? እሷን ማስረሳት ነው። እሱን ለማቃለል ነው የሚሞክረው። ያኔ የራስ ቁር ይወልቃል። የተወረወረው ፍላጻ ቀጥታ ያገኘዋል ማለት ነው። የሚወረወርብህ ሽንገላ፣ የሚወረወርብህ የጠላት ሐሳብ እንዳያገኝ ሁልጊዜ መዳናችሁን አስቡ። መንገድ ላይ ስትሄዱ መዳናችሁን አስቡ። ያልተቀበላችሁትን አታስቡ። አፍተሮ ያልተቀበልከው ምን አለስ? ኢየሱስ ክርስቶስን ከሰጠኝ ከክርስቶስ ኢየሱስ ጋር የዘላለም ሕይወት ሰጥቶኛል። ለዘላለም በእርሱ ፊት የምቆምበት ጽድቅ ሰጥቶኛል። ምን አለ ያልተቀበልኩት? ይሄንን ሁሉ ነገር ሰጥቶኝ ምናልባት እኔ አይኔን ከክርስቶስ ኢየሱስ መስቀል ላይ አንስቼ መሬት ላይ አድርጌ እንትኑ ካልኩኝ ይሄ በእውነት ነው የምላችሁ እግዚአብሔርን ከመሳደብ አይተናነስም። ልጄን ሰጥቼ ይላል። ልጄን ከፍዬለ ዘላለም አምኖ ሰው 70 ዓመት እንዴት ይጠረጥረዋል? ዘላለም ያኖረኛል ያለ ሰው 70 ዓመት እንዴት ይጠረጥረዋል? አይጋጭም እምነቱ። ድነታችሁን አስቡ። ያዳነንን አዳዳን አስቡ። ስለዚህ ሳልቬሽን የራስ ቁር ነው። ቀጥሎ በእግዚአብሔር ቃል እውነት ደግሞ የሚታደስ የሚለወጥ ክርስቶስን ወደ መምሰል የሚያድግ ሐሳብ የሆነ ቶት የሆነ ዲዛይር ውስጥ ሲመጣብህ እማይሆን ዓለማዊ ነገር ሲመጣብህ ጭንቅላት ላይ ጅንጭነ ልቀቀኝ ብትለው አይለቀም። ሐሳብ ነው። የእግዚአብሔር ቃልስ ይንደዋል። ብርሃን ነው የእግዚአብሔር ቃል። ኮርነር የያዘ ጨለማ ካለ የእግዚአብሔር ቃል ሲመጣ ይጠራርገዋል። ቦታ አይኖረውም ጨለማ። የእግዚአብሔር ቃል ብርሃን ነው። ሲለቀቅበት ይጠራርገዋል። ብዙ እንጸልያለን ከብዙ ነገር ነው ነፃ ያወጣል። ግን የሆነ ነገር አለ ልቀቅ ብንለው ምን ብንለው የማይለቅ ጸልየን የምንገነጥለው የሚናድ በጣም ብዙ ነገር አለ። ከመንፈስ ቅዱስ ጋር ባለን ህብረት እውነት ደግሞ ሲመጣ የሚፈታው ምንም የማይፈታው ነገር ደግሞ አለ። አስተሳሰብ የሚለወጠው በዚህ በጣም የሚያነብ የማይጸልይ ሰው ከባድ አይደል? በጣም አንብበ ካልጸለይ ከባድ። በጣም ጸልይ ካላነበብክም እንደዛው ባላንስ። በጣም ጸልዩ፣ በጣም አንብቡ። በቀን ውስጥ መጸለያ 6 ሰዓት ካላችሁ 6 ሰዓት አጸልዩ። 3 ሰዓት አንብቡ፣ 3 ሰዓት ጸልዩ። ጸሎታችሁ እንደ እግዚአብሔር ቃል ይሆንና ኢፌክቲቭ ይሆናል። ያለ እግዚአብሔር ቃል ብትጸልዩስ ሟርትስ ቢል እግዚአብሔር ሊያድነው የፈለገውን ሰውዬ ንቀለው ብትል እግዚአብሔር ሊታደግ የፈለገው ሰው አለ። እውነቱ ሲበራል እንበርከከ ስትጸልይ መንፈስ ቅዱስ በቀላሉ ይሰራል። አጠገባቸው ሰው እንደ እግዚአብሔር ቃል ጸልይ ይበሉት። ስለዚህ እግዚአብሔር ቃል ያስፈልገናል። ጸሎትስ አይተካም። እኔ ለሆነ ነገር አለ መጸለይ ለራሴ ነው መጸለይ። ለራሴ ስላቸው ባርከኝ ቀድሰኝ ምናምን ሰ ጸሎት ትርፉ ነው ጋር ለሀገር ልጸልይ ይችላል፣ ለቤተ ክርስቲያን ሊሆን ይችላል። መጸለዩ ከእንትኑ በፊት አንተን ነው የሚያገኝ። ዝም ብለህ መጸለዩ ብቻ ጸሎት ውስጥ ያለ ነገር በስማ ፕሬየር ግን በጣም ትልቅ ስጦታ ነው። ቀጥሎ መተንፈሻ ውስጥ ምን ለሰው ማታወራው መተ ስትል ትኩስ አየር ይወጣና ቀስቀስ ስትል በቃ ነግሬዋለሁ ትላለህ። ስትወጣስ ይጠብቃል። አድርጎ ሰርቶ ጨርሶ አይተካም። ጸሎት አይደል? አይተካም። እንትኑ ካለ እንትኑ ባይኖርህ አይደለም። ሁለቱም ያስፈልጋል። የእግዚአብሔር ቃል እና ጸሎት አይደል? የሐዋርያት ፒላር እሱ አይደል? የሐዋርያት ቤተክርስቲያን ለምንድን ነው በጣም ፓወርፉል የሆነችው? ይማራሉ፣ ይጸልያሉ፣ ማዕድ ይቆርሳሉ። ማለት በየቀኑ ይበላሉ ብቻ ሳይሆን ህብረት ያደርጋሉ ነው። አሁን ይኸውልህ ስትጸልይ አትጣላም። አንዴ ስትማር አትጣላም። ህብረት ስታደርግ ነው የምትጣላው። ለምንድን ነው? እዚህ የተከማቸው ዕውቀት ወደ እግር ይወርድና ስታገናኘው ነው የሚያጋጭ። ያኛው ማዋሃጃ ነው፣ ህብረት ማድረጊያው አካል ማስያዣ ነው። ይሄ ሶስቱ ነው ቤተክርስቲያኒቱን ይኸው ለ1000 ዓመታት ተጽዕኖ እያደረገች እንድትኖር ያደርጋት። ትምህርት፣ ጸሎት